ሚዲያ የቴሌቪዥን አገልግሎታችን ነው። በዚህ የቴሌቪዥን አገልግሎት ሳምንት የጀመርነው ውይይት የጀመርነው ሰፋ ላሉ ሳምንታቶች የምንቆይበት ሐሳብ ጀምረናል። ጽድቅን መረዳት በሚል ነው። ምክንያቱም ጽድቅ የምንረዳው የምናውቀው ትምህርት ነው የሚለው እንደውም ሳምንት ሰፋ አርገን ስንናገር ነበርና ጽድቅ ምንድነው ኃጢአትስ ምንድነው ከሚል ሳምንት መሰረታዊ ነገርን አይተን ነበር። ምክንያቱም ጽድቅ ሲወራ ጽድቅን ለመናገር ስንፈልግ ከኃጢአት ስለሆነ የተዋጀነው ከኃጢአት ስለሆነ የታጠብነው ኃጢአትን መወራት ስላለበት ፋውንዴሽኑን ኃጢአት ምንድነው ኃጢአትን ያገኘነው ከማን ነው ጽድቅስ ምንድነው ጽድቅንስ ያገኘነው ከማን ነው የሚለውን ትንሽ ሳምንት ነክተናል። ዛሬም በደንብ ሰፋ አድርገን እናወራለን ብዬ አምናለሁ። የተወደዱ ወንድሞቻችን ፓስተሮች ዛሬም አብረውናሉ። በደንብ ሰፋ አድርገን እንደምንረዳ አምናለሁ። ሳምንት ያው ጽድቅ ምንድነው በሚል ነው የጀመርነው። በብሉይ ኪዳን ያው ጸደቅ የሚል ቃል ነው ያለው። የአዲስ ኪዳኑ ደግሞ ዳይካዮስ የሚል ቃል ነው ያለው እና የብሉይ ኪዳኑ ጸደቅ የምትለው ቃል ወደ 500 ጊዜ ተጽፏል ይባላል። በህብሪው 500 በላይ የሚሆን ተጽፏል። በአዲስ ኪዳን ደግሞ ከ200 ያላነሰ ተጽፏል የሚል የጽድቅ ቃል ዳይካዮስ የሚለው ደግሞ አለ እና ምንድነው የብሉይ ኪዳኑ የአዲስ ኪዳኑ? የብሉይ ኪዳን ካራክተር ወይም ኮንዳክት የመልካም ሰዎች መገለጫ እንጂ ትክክለኛ በብሉይ ኪዳን ማንም ጻድቅ የለም ብለን ሳምንት ነክተናል። አንድም ጻድቅ የለም። በብሉይ ኪዳን ግን እነ ምሳሌ ላይ መዝሙረ ዳዊት ላይ የተለያዩ ቦታ ላይ ስለ ጽድቅ የሚል ብዙ ቃላቶች አሉ። ግን ጻድቅ አለ ወይ በብሉይ ኪዳን የሚለውን ስናይ ጻድቅ እንዳልነበር አንድም ጻድቅ የለም ብሎ በሮሜ ምዕራፍ 3 ላይ ከቁጥር 11 ጀምሮ ግልጽ አድርጎ ነግሮናል። አንድም ጻድቅ የለም። ታዲያ ምንድነው ጻድቅ የሚለውን ሲናገር የነበረው የሚለውን የባህሪ የመልካም ሰዎች የጥሩ ሰው መገለጫ ጥሩ ሰው መልካም ሰዎችን ጻድቅ ብሎ ቋንቋው ገልጾታል። ግን ትክክለኛው ጽድቅ የሚባለውን ትክክለኛ ጻድቅም የሚባለው የመጣው በአዲስ ኪዳን ነው። እርሱም በእግዚአብሔር ስታንዳርድ የመሆን በእግዚአብሔር ስታንዳርድ የሚያደርገን ጽድቅ የዳይካዮስ የሚለውን ያገኘነው በአዲስ ኪዳን ነው። እርሱም በክርስቶስ ኢየሱስ በማመን በክርስቶስ ኢየሱስ በሰራልን ስራ በማመን ያገኘነው እንጂ በስራ የምናመጣው አይደለምና ጽድቅ ራሱ አሁን የአዲስ ኪዳኑን ጽድቅ ሞር እንድታወሩት ፈልጋለሁ። በስራ የምናገኘው አይደለም። በስራ የሚመጣ ሳይሆን በእግዚአብሔር እንዲያው በክርስቶስ ኢየሱስ የተሰጠ ስጦታ ነው። ፍሪ ጊፍት ነው። ነፃ ስጦታ እንደ ጸጋ ስጦታ ሆኖ በሮሜ ምዕራፍ 5:17 ላይ ሳምንትም ነክተነዋል እና የጸጋን ብዛትና የጽድቅን ስጦታ የሚቀበሉ ይላልና የሚቀበል አለ ማለት ነው። ጽድቅን የምንቀበለው ነው የምንቀበለው የእግዚአብሔርን ጽድቅ የምንቀበለው ነው። የምንቀበለው ግን እንዴት ነው? ማን ነው ይሄን ጽድቅ የተቀበለው? ማን ነው ይሄን ጽድቅ ደግሞ ያልተቀበለው? ያልተቀበለው ኃጢአተኛ ሲባል የተቀበለው ደግሞ ጻድቅ ይባላል። ስለዚህ ጻድቅ የምንለው ማን ነው? ያልሆነውስ ምንድነው የሚለውን እስቲ ሰፋ አድርጋችሁ ትንሽ አስረዱት እስቲ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እና 31 እንደዚህ ይላል። ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ከእግዚአብሔር ዘንድ የሚለው በጣም ትልቅ ሐሳብ ነው። አሁን የኛ ጽድቅ ከማን ነው? ከእግዚአብሔር ዘንድ ማለት ከራስ አይደለም። ማንም እንዳይመካ ከስራ አይደለም ይላል። ስለዚህ አሁን ከስራ ካልመጣ ከየት መጣ? አንድ ሰው በራሱ ጻድቅ መሆን አይችልም። ባለፈው ሳምንት ላይም ሲናገር ነበርና ሰልፍ ራይቸስነስ የሚባለው በጣም እሱ ከኃጢአት የከፋ ነው። ከኃጢአት ሁሉ የከፋ ነው። ኃጢአት እንኳን መድኃኒት አለው። ሰልፍ ራይቸስነስ ግን መድኃኒት የለውም። የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ነው የሚለውና በጣም ከባድ ነገር ነው። አሁን ግን እኛ ግን የምናወራው ጽድቅ ከእግዚአብሔር ዘንድ የሆነ ጽድቅ ከእግዚአብሔር ዘንድ የመጣ ጽድቅ ደግሞ እንከን የለሽ ጽድቅ ነው። የራሱ የእግዚአብሔር የራሱ አይነት ጽድቅ ነው። እዚህ ጋር ትንሽ መግባት አለብን። ምክንያቱም ጽድቅ ሲወራ አሁን ጽድቅ አይደንቲቲ ነው ብለናል። ባለፈውም ማንነት ነው። አንድ ሰው ጽድቅን አድርጎ ሳይሆን ጻድቅ የሚሆነው ጻድቅ ስለተደረገ ራሱ ጽድቅን ያደርጋል ማለት ነው እንጂ በማድረግ ወደ ጽድቅ አይመጣም። ለምን? ማንነት ስለሆነ። አሁን እኛ በማንነታችን ጌታ የሚያየን
ልክ አንድ ሰው ዳግም ከተወለደ በክርስቶስ ኢየሱስ ደም ከታጠበ በደሙ ስለጸደቅን ስለሚል ከታጠበና ከነጻ ያን ጽድቅ ከተቀበለ በኋላ በእግዚአብሔር ፊት ምንም እንከን የለሽ ነው። ሙሉ ለሙሉ በድፍረት በእግዚአብሔር ፊት የሚያቆመውን ኃይል ነው ያገኘው ያለምንም ኃጢአት ወቀሳ። ምክንያቱም የክርስቶስ ኢየሱስ ደም ስለዚህ ጉልበት እንድናየው የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ይላል። ከእንደገና ደግሞ የክርስቶስ ኢየሱስ ደም ደግሞ ይሄ ከክፉ ስራ ህሊና ሁሉ ያጥባል። ምንም እንኳን በስራ እንከን ያለክ ብትሆን እንኳን በስራው ግን በክርስቶስ ስራ እንከን የለሽ ነህ። ስለዚህ እግዚአብሔር ከራሱ ዘንድ የሆነውን ጽድቅ ነው በእኛ ውስጥ የሚያየው። ጽድቅ አሁን ስንል አንደኛ አይደንቲቲውን እናያለን፣ ሁለተኛ ደግሞ ፖዚሽናሊ ማለት በቀኙ ከሱ ጋር ሲያስቀምጠን ስልጣንን ያሳያል። ቀኛው ግራና ቀኝ ሳይሆን ስልጣንን። ስለዚህ ስልጣን አሁን እኛ ፖዚሽናሊም ጻድቅ እንደሆነን ታውጇል። ከእንደገና ደግሞ በማንነታችን ጻድቅ መሆናችን ታውጇል። ስለዚህ አሁን አንድ ጻድቅ የሆነ ሰው ፖዚሽናሊ የሚሰራው ስራ ሁሉ የባለስልጣን ስራ ነው የሚሆነው ማለት ለምን የራሱን የእግዚአብሔርን ጽድቅ ስለተቀበለ ማለት ነው። ስለዚህ ስለ ጽድቅ ስናወራ የመጀመሪያ መቀረፍ አለበት ጽድቅ። አንዳንዴ አማኝ መሆኑ እንኳን በጽድቅ ይፈተናል ማለት ሁልጊዜ ጽድቁን ማደስ የሚፈልግ ሰው አለ፣ ጽድቁን መጨመር የሚያስብ አለ፣ በጽድቅ ማደግ ሁሉ የሚያስብ አለ። ከትላንትናው ዛሬ የሚሻሻል ይመስለዋል። በጽድቅ ግን አንዴ ከተደረክ በኋላ በጽድቅ አይታደግም አይደል? ግን በጽድቅ ባለ ፍሬ ግን ታድጋለህ። ምክንያቱም የጽድቃችሁን ፍሬ ያሳድጋል ስለሚል። ጽድቁ ግን ምንም የሚያድግ የለም። ዛሬ ከሆነው በላይ ነገ ሰማይ ሄደን በጌታ ፊት ብንቀር ከዛ የምንጨምረው ነገር የለም። የዛሬው ጽድቅ ነው ሰማይ የሚያኖረን። ስለዚህ አንድ አማኝ በእርግጥ መረዳት ያለበት ከስራው ካልሆነ የተቀበለው ጽድቅ የራሱ የእግዚአብሔር ጽድቅ ነው። አሜን። እዚህ ጋር አንድ እንደው ባነሳ ደስ የሚለኝ ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ የኛን ጉድለት ሊያወጣው አይደለም፣ ጉዱን ሊያወጣ አይደለም፣ የእግዚአብሔርን ጽድቅ ሊያሳየን ነው የመጣው። አንድ ጻድቅ እንዴት መኖር እንደሚገባው የሚለውን ስታንዳርዱን አሳይቶናል፣ ልኩን አሳይቶናል። ስለዚህ እኛ አሁን ጽድቅ ብለን ስናስብ የዛን ስታንዳርድ ልክ እንድንኖር በዛ አስተሳሰብ እንድንመላለስ የሚለው ለማንጨምር በክርስቶስ ሰው በክርስቶስ ሆኖ በጽድቅ መበላለጥ የሚባል ነገር የለም። ሁላችንም ኢኳል ዶዝ ጽድቅ ነው ያለን፣ እኩል የሆነ መጠን የጽድቅ መጠን ነው። እሱም መጠኑ ማን ነው? የእግዚአብሔር ጽድቅ ነው። ባለፈውም እንደተነጋገር ነው የእግዚአብሔር ጽድቅ እንድንሆን ዘንድ። ስለዚህ ገሌ በጣም ጻድቅ ነው ገሌ ጻድቅ ነው ተብሎ የሚባል የለም። ምክንያቱም ስጦታ ነው ብለን ጽድቅ it's a gift ስጦታ ነው። የሰጠን ደግሞ የራሱን ጽድቅ ነው የተቀበልነው፣ የራሱን ጽድቅ ነው ያገኘነው። ይሄ ስጦታ እንዴት እናገኛለን? ይሄ ስጦታ በነገራችን ይሄ ጽድቅ ስጦታ በክርስቶስ ኢየሱስ የመስቀል ስራ ለሁላችንም ኦፈር የተደረገ ነገር ነው፣ ለዓለም ሕዝብ ሁሉ ማለት ነው። ግን ያንን የተሰጠውን ስጦታ ለመቀበል ቅድምም ፓስተር ላይ ስትል እንደነበር መቀበል የሚለው ነገር ጋር ነው ፖይንቱ። የተቀበላለ ያልተቀበላለ አሁን ዛሬ የሚሰራለ ዛሬ የሚጋገርለት ጽድቅ የለም። ያኔ በመስቀል ላይ ለሁሉም ግልጥ ሆኖ ተሰጥቷል አለ ሮሜ ምዕራፍ 2ም 3ም ላይ ሲናገር ተገልጧል አለ። ተገልጧል ሚስ ኦፈር ተደርጓል። ስለዚህ ይሄን ያንን የጽድቅ ልብስ ካሆነም መልበስ የሚባለው ጉዳይ ነው እንግዲህ የሚፈልገውና ምዕራፍ 5 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀን እርሱ ስለኛ ኃጢአት አደረገው ብሎ ይናገራልና አሁን ከኛ ምንም አስተዋጽኦ እንደሌለ ግን እግዚአብሔር እኛን ለማጽደቅ አንድ ልጁን የኛን አይደንቲቲ የኛን ማንነት እንዲለብስ አደረገው። ሰብስቲቲዩሽኑ ተደረገ ማለት ነው። ስለዚህ መስቀል ላይ ክርስቶስ ለኛ ኃጢአት ሆኗል ወይስ አልሆነም ነው ጥያቄው። ሆኗል ወይ? ከሆነ እንግዲህ እኛ ጽድቅ መሆን መብት አለን ማለት ነው። ያንን ለማግኘት ግን በክርስቶስ መሆን የሚለውን ከላይ ያስቀምጣል። ምን መሆን ማለት ነው? በክርስቶስ ማንም በክርስቶስ ቢሆን አዲስ ፍጥረት ሆኗል። አሮጌው ምን ብሏል? አልፏል። ሲኔቸር አልፏል። ሁሉ አዲስ ሆኗል። ራይቸስነስ ሆነና ራይት በእግዚአብሔር ፊት ተቀባይነት አግኝተናል። ቅድም እንዳልነው የሚያድግ የሚቀንስ የሚሻሻል የሚሞላ የሚጎድል ጽድቅ ሳይሆን የራሱን ጽድቅ ነው ያገኘነው። ያንን በማግኘታችን ወደዚህ ሙላት ደርሰናል ማለት ነው። ስለዚህ
ጽድቅ ስጦታ መሆኑን ማወቁ ለዚህ ነው የሚጠቅመው። አሁን በፊት ሰው ጽድቅን በምንድነው የተሞላው? ለመጽደቅ መስጠት፣ ለመጽደቅ መጮህ፣ ለመጽደቅ መልበስ፣ ለመጽደቅ የተለያዩ ሪቹዋሎችን በማድረግ ስላደገ እኛ እንደ ሃይማኖተኞች ቤተሰቦቻችን አባቶቻችን ይሄንን ፈለግ ስላሳዩንና ይሄ ኮንሽስነስ ከኛ ካለቀቀ በስተቀር ለመቀበል ይከብደናል። ለነገሩ በአእምሮ ከታሰበ ቀላል ነገር አለ እግዚአብሔር ለመቀበል ግን ካለ ምን ታረጋለህ? ግን ያንን በመቀበላችን ስጦታ በመቀበላችን በክርስቶስ በማመናችን እኛን ለማጽደቅ የተነሳው ነው ይላልና እኛን ደሞ አይደለ የሚለውን ስለ በደላችን አልፎ የተሰጠውና እኛን ለማጽደቅ ደሞ የተነሳው ካለ ይሄን ነገር ካመንን አውቶማቲካሊ ስለኛ መጽደቅ ምንም እንጠራጠር የለብን። ኮንሽስ መሆን አለብን። ያ ደግሞ የሚያመጣው ነገር አለ። የጽድቅ ኮንሽስ የሚያመጣው ነገር አለ። ምንድነው? ብዙ ነገር ልፋትና ሩጫ ይቆማል። ምክንያቱም ሰው ሁሉ የሚሮጠው ምንድነው? ለመጽደቅ ነው። ስለዚህ አሁን ምንም ካላደረገ ሰው ምንም ይሄን ሳምንት ምንም ካላደረገ ወይ ካልጸለየ እንበለው ወይም ካላነበበ በለው ወይም ደግሞ ሰው ከሰደበ እንበለው ወይ ደግሞ ካማ ኤኒቲንግ አሁን ይሄን እናርግ ይያልኩ አይደል? አውቶማቲካሊ ከጽድቅ አመለካከት ነው የሚወርደው። ይሄ ግን የተቀበልነው የጽድቅ ስጦታ በማመናችን ያገኘነው ስጦታ ሳይበላሽ በእግዚአብሔር ፊት የሚሰጠን ድፍረት፣ በጠላቶቻችንም ፊት የሚሰጠን ድፍረት፣ ይሄ ማለት ምንድነው? ቦልድነስ እና ኮንፊደንስ የምንለው ነገር ማለት በጠላቶቻችን በከሳሾቻችን ደፍረን መቆም እንችላለን። በእግዚአብሔር ፊት ደግሞ ሙሉ ድፍረትና ኮንፊደንስ የምንለው ነገር ልበ ሙሉነት የሚለውን የሚሰጠንን ጽድቅ እንጥላለን። ወዲያው በፍሩቱ እናያለን። ሰው ሲሸማቀቅ፣ ሲፈራ፣ ሲሸሽ፣ ሲፈራ፣ ሲተባ፣ ሲያጸልይ መጸለይ ፈርቶ ማለት ጸልዩልኝ ሲያበዛ አጋንንትን ይዞ ተቤተ ክርስቲያን ድረስ ይዞ ባካችሁ ጸልዩልኝ ሲል ይሄ ምንድነው? አመለካከቱ እንደው ምንድነው? የጽድቅ አመለካከት ጉድለት ነው። ስላልሆነ እኮ አይደለም። ስለዚህ ጽድቅ ስጦታ ነው። በማመናችን የምናገኘው ነገር ሰው ከተረዳ ይሄ ነገር ይፈታል። ጴጥሮስ ነው ጌታ ኢየሱስ ሲናገር ለመጨመር ጽድቃችሁ ከፈሪሳውያን ጽድቅ ካልበለጣል። ከዛ ምን አላቸው? ጽድቅ መዛሙርቱ ጽድቃችሁ ከፈሪሳውያን ጽድቅ ካልበለጣል። ኦኬ፣ እንዴት ነው የሚበልጠው? ከፈሪሳውያን የሚበልጥ ጽድቅ ያለው ኢየሱስን በማመን የሚገኝ ጽድቅ ሲሆን አለቀ። በኋላ ጳውሎስ ይሄን የበተነው እዚህ ሐዋርያት ሥራ ምዕራፍ 13 ላይ ቁጥር 38 ላንብብ። ከ38 እና 39 ሉቃስ ሲነግረን እንግዲህ ወንድሞች ሆይ በእርሱ በኩል የኃጢአት ስርየት እንዲነገርላችሁ በሙሴም ሕግ ተጸድቁበት ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን። ምን አለ? እንግዲህ ወንድሞች ሆይ በእርሱ በኩል የኃጢአት ስርየት እንዲነገርላችሁ በሙሴ ሕግ ተጸድቁበት ዘንድ ከማይቻላችሁ። የሙሴ ሕግ ሊያጸድቅህ አይችልም ነበረ። ጳውሎስ ያለውን ሉቃስ እየጻፈ ነው። በሙሴ ሕግ ተጸድቁበት ዘንድ ከማይቻላችሁ ሁሉ አለና ያመነ ሁሉ በእርሱ እንዲጸድቅ ግን ይላል። ስለዚህ የመጀመሪያውን ጽድቅ የት ነው የሚገኘው የሚለውን ከማየታችን ጎን ለጎን ምን ማየት አለብን? ጽድቅ የት ነው የማይገኘው? ጽድቅ በስራ አይገኝም። ጽድቅ በልፋት አይመኝም። ስለ አገሬ ህዝብ ቅድም ፓስተር ፍፄ ሐዋርያው ፍፄ አንስቷል። ስለኛ ህዝብ እጅግ ውስጤ በጣም ከሚነካበት ነገር አንዱ የጽድቅ ጥማቱ፣ ዙሪያችን ያደግንበት ፋሚሊ የኖርበት ፋሚሊ ጻድቅ ለመሆን የመንግስተ ሰማያት ህይወት ይገባኛል ብሎ የሚያደርገው ልፋት በእውነት እንደ ቁጭ ብለህ ስታየው እጅግ ያስቀናል። ትልቅ ነው። ግን እዚህ ጽድቅ ላይ አንድ ነገር መናገር ምን ይችላል? እኛ ይሄ ቅናት ጥሩ ሆኖ ሳለ መንገዱ ግን መታወቅ አለበት። መንገዱ ይሄ አይደለም። ሰው በጣም ስለለፋ አይደለም የሚጸድቀው። ሰው እዚህ ጋር እንደነገራችሁ በሙሴ ሕግ ተጸድቁበት ዘንድ ከማይቻላችሁ አለቀ። በሙሴ ሕግ ሰው አይጸድቅም። ሰው አይጸድቅ፣ በቃ ዝግ ነው እኮ። ነገር ግን ክርስቶስን በማመን ሰው ይጸድቃል። በቃ ይሄ ሲምፕል እንትን ነው፣ ብላክ ኤንድ ዋይት። ስለዚህ የጽድቅ ረሃብ ስለኖረ ከገባም በኋላ ደግሞ አሁን አፖስትል እንዳለው አንዳንድ ሰው ደግሞ በእንትን ስለማያድግ ፓስተር አሌክስም እንዳነሳው የጽድቅ ኮንሽስ አየው፣ ሲን ኮንሽስ፣ የኃጢአት ኮንሽስ እጅግ ከባድ ነው። ለኃጢአት መንቃት ማለት ነው። ለምሳሌ አሁን የሚያይን ሰው በክርስቶስ ያመነ ሰው ራሱን ማን ነኝ ይላል ነው። ጻድቃን ሲባል እጁን ያነሳል። እስቲ ጻድቃን እጃቸውን አንሱ ሲባል ነው ወይስ ሁሉ ኃጢአትን ሰርተዋል ይላል አንዳንድ ሰው ካመነ በኋላ? ይሄ እኮ ያማኝ ጥቅስ አይደለም። ሁሉ ኃጢአት ሰርተዋል የእግዚአብሔር ክብር ጎድሏቸዋል ተብሎ ተጽፏል። ጌታ ሆይ በአንተ ፊት ማንም ጻድቅ የለም ይሉታል። ጌታ መስማት የማይፈልገው ጥቅስ ነው።
ጻድቅ አለ። ቤተ ክርስቲያን እኮ ጽድቅ ነች፣ የክርስቶስ አካል አይደለም። ስለዚህ ያመነ ሁሉ ጻድቅ በእምነት ነው። ጻድቅ በእምነት በሕይወት ይኖራል ተብሏል። ጻድቅ የሚባል ሰውዬ አለ። ጻድቅ የሚባለው ሰውዬ በጣም ቅድም እንዳለው ጥሩ ሰውዬ ሳይሆን የክርስቶስን ጽድቅ የተቀበለው ሰውዬ ጻድቅ ይባላል። ደግሞ አውቶማቲክ ነው። ጌታን የተቀበል ሞመንት ጻድቅ ለመሆን ፕሩቭ የማደርገው ነገር የለም። ጌታን የተቀበልኩ ቀን የእሱ ስራ የእኔ ስራ ነው ያልኩ ቀን፣ የእኔ ኃጢአት የእሱ ኃጢአት ሆኗል ተቆጥሮልኛል ያልኩ ቀን፣ የእሱ ጽድቅ የእኔ ጽድቅ ሆኗል ያልኩ ቀን እኔ ጻድቅ ነኝ። በቃ በሕይወት መጽሐፍ እኮ ይጻፋሉ ነው የሚለው። 10 ሲሰረዝ ላጲስ ያለው መጽሐፍ እኮ አለ። አለቀ እኮ ዘላለማዊ ነገር ነው። ስለዚህ በኋላ ላይ እናነሳዋለን። ከዚህ ጋር እያይዤ ስለ ጽድቅ ትምህርት ስታወራ ሰዎች ሁሌ ነው የምንለው፣ እኛ አሁን ጨዋለን እዚህ ቲቪ ላይ ይሄን ቢያንስ 10-15 ብለናል። ስለ ጽድቅ ስናወራ ስለ ኃጢአት እያወራን አይደለም። እኛ አልወጣንም መቻል። አሁን እኮ እስካሁን እያወራን ያለው ስለ ጽድቅ ነው። ጽድቅ ስታወራ ይሄ አይምሮ ያልታደሰ ሰው የሚሰማ ምን ብሎ ነው? ኃጢአትን ሊያበረታቱ ነው ይላል። ኃጢአት ምን ታበረታታዋል? ኃጢአት እኮ ሲጀመር ስላበረታታው ስላላበረታታው የሚመጣ ነገርም አይደለም። ኔቸር ነው ተባብለናል። እኔ ተው ስላልኩት አይተውም፣ እኔ ስላበረታታሁት አይቀጥልም። ከሱ ለመውጣት አይደል ሰው የሚፋለጠው። ስለዚህ መውጫው መንገድ ግን የክርስቶስ ጽድቅን መቀበል። በኢሳይያስ 64 ላይ የተጻፈው ጽድቃችን የመርገም ጨርቅ አይደል እንዴ ሊሉ ይችላሉ። እና ጽድቃችን ስንል ግን መጀመሪያ ማወቅ አለብን። ጽድቃችን ማን ነው? ጽድቃችን ስራችን ከሆነ በእርግጥ እውነትም የመርገም ጨርቅ እንደ መርገም ጨርቅ ሊሆን ይችላል። ነገር ግን ጽድቃችን ክርስቶስ ከሆነ ልክ አንድ አማኝ ጽድቄ ብሎ ሲጀምር የመርገም ጨርቅ ማለት አይችልም። ለምን? የሱ ጽድቅ ክርስቶስ ስለሆነ ለአፉ እንኳን ለሚናገራቸው ነገሮች ሁሉ እንኳን መጠንቀቅ አለበት። ምክንያቱም ጽድቅ አንዳንድ ጊዜ ምን ይነሳል? ብዙ ጊዜ እንዲህ በቸርች በአገልግሎት ካሳለፍነው ውስጥ ጸሎት ላይ እንኳን የሰዎች ትህትና የሚመስላቸው ነገሮች ብዙ አሉ። አሁን ጌታ ኢየሱስ ምሳሌ ሲሰጥ አንድ ምሳሌ ሰጠው። ፈሪሳዊና ቀራጩ ሲጸልዩ ፈሪሳዊው እየተመካ እንኳን እንደዚህ ስላላረከኝ እንደዚህ ኃጢአተኛ ስላላረከኝ እያለ በራሱ ጽድቅ ይናገር ነበር። ያ ደግሞ እኔ በፊት መቅረብ የማይገባኝ እያለ ራሱን በጣም ዝቅ አድርጎ ይጸልያል። እና ከሁለቱ ጻድቅ ሆኖ የቱ ተመለሰ አላቸው ጌታ። የቱ ነው ጻድቅ ሆኖ የተመለሰ ሲል ያኛው አሉት፣ ያ ቀራጩ ማለት ነው። ስለዚህ ይሄን እንወስድና አሁን ጻድቅ ሆኖ ለመቀጠል ብለን ሁልጊዜ በእግዚአብሔር ፊት ስንቀርብ እኔ ኃጢአተኛው ብለን እንጀምራለን። አሁን ያ የተባለው ለማን ነው? ያኛው ፈሪሳዊው እኮ በራሱ ጽድቅ ለቆመው ነው። እኛ ግን የቆምነው በክርስቶስ ጽድቅ ነው። በክርስቶስ ጽድቅ ስለቆምን በፍጹም በእግዚአብሔር ፊት ስንቀርብ እኔ ኃጢአተኛው ማለት አንችልም። ምክንያቱም እግዚአብሔር የኃጢአተኛን ጸሎት አይሰማም። ጴጥሮስ አስቀምጦታል ሲጽፍ እግዚአብሔር ጆሮዎቹ ወደ ጻድቃን አይደለ ለጸሎቶቻቸውም ጆሮቹ ተከፍተዋል ይላል። እግዚአብሔር የሚሰማው የጻድቃንን ጸሎት እንጂ የኃጢአተኛን ጸሎት አይደለም። ስለዚህ አንድ ሰው ግን እንዲሰማ እኔ ኃጢአተኛው ብሎ መጸለይ ያስብ ይሆናል። ጌታ ግን ያንን ያነጻጸረው ለአማኝና ለኃጢአተኛ ሳይሆን በራሳቸው ጽድቅ ለቆሙና ለኃጢአተኛ። በጣም ደስ የሚለው እዚህ ጋር መሰረታዊ ነገር አሁን በጣም ማስቀመጥ አለብን። አንድ በክርስቶስ ኢየሱስ አምኖ የዳነ የእግዚአብሔር ልጅ የሆነ ሰው ኃጢአተኛ መሆን ይችላል ማለት ኃጢአተኛ ነው ወይ? የእግዚአብሔር ልጅም ሆኖ ኃጢአተኛም ነኝ ማለት ይችላል ወይም እግዚአብሔር ኃጢአተኛ ልጅ አለው ወይ? ልጅ ነው ያልኩት። እና ከእግዚአብሔር ተወልጃለሁ ካለ በክርስቶስ ኢየሱስ በማመን ጌታ ኢየሱስ ክርስቶስን ተቀብዬ አምኛለሁ ያለ ሰው ኃጢአተኛ መሆን ወይም ኃጢአተኛ ነው ማለት እንችላለን ወይ ነው። ይሄ ዋናው እንትኑ ግን ምንድነው መቀመጥ ያለበት? አሁን እዚህ ላይም ትንሽ እንድታስቀምጡ ፈልጋለሁ። ለምን ሰዎች ቅድም ብለናል ኮንሽስነሳቸው ከኃጢአት ስለወጡ ግን የወጡ ያህል አይሰማቸውም። ሁልጊዜ አሁን እንዳለው ሁልጊዜ ኃጢአተኛ ነኝ ሲንበረከኩ የሚመጣባቸው ኃጢአተኛነታቸው ነው። ለጸሎት በቀረቡ ቁጥር ሁሌ ኃጢአተኛ ነኝ። ጥቅስም የሚጠቀስላቸው ጽድቁንና መንግስቱን ፈልጉ ገና ማለት ነው። ይሄ ለአማኝ ነው ወይ? በክርስቶስ ኢየሱስ ለዳነ አማኝ የቱን ጽድቅ ነው የምንፈልገው? ጽድቁንና መንግስቱ ውስጥ ሳልገባንም ወይ ጽድቁን ሳልተቀበልንም ወይ ነው። አሁን እኛ ጽድቅ ፈላጊ ነን ወይም ገና መንግስቱን ፈላጊ ነን ወይስ መንግስቱ ውስጥ ገብተናል? በእግዚአብሔር መንግስት ውስጥ ያለን ህዝቦች ነን። ጻድቅ ነን ብለን ማወጅ ቅድም እንደተባለው እግዚአብሔርም ጻድቅ ነው አለን በክርስቶስ ኢየሱስ ደም የታጠበውን የእግዚአብሔር ልጅ። እኛም ደግሞ ጻድቅ ነን ብለን መናገር ኃጢአት ነው ወይ ነው? እችን ጥቅስ ልናገርና እስቲ ጨምሩበት። ስፔሻሊ ሮሜ ምዕራፍ 6 ቁጥር 20 ላይ ያለችውን ቃል በጣም ወዳታለሁ። የኃጢአት ባሪያዎች ሳላችሁ
ከጽድቅ ነፃ ነበራችሁ አለ። የኃጢአት ባሪያ የሚባል ነበር። የኃጢአት ባሪያ በነበርን ጊዜ ከጽድቅ ፍሪ ነበርን አለ። ፍሪድ ነበራችኋል። you were freed from righteousness ከጽድቅ ነፃ ነበራችሁ አለ። የኃጢአት ባሪያዎች እያላችሁ አሁንስ የጽድቅ ባሪያዎች አይደለንም ወይ? ምክንያቱም ከፍ ብሎም የተናገረው ከኃጢአት አርነት ወጥታችሁ ቁጥር 17 እና 18 ላይ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ። አሁን እኛ የተገዛ ነው ለጽድቅ እንጂ ለኃጢአት አይደለም። አሁን የኃጢአት ባሪያ አይደለንም፣ አልተገዛንም ለኃጢአት። አሁን የተገዛ ነው ለጽድቅ ነው። አሁን እሺ የጽድቅ ባሪያ እስከሆንን ከኃጢአት ፍሪ አይደለንም ወይ? አይደል? የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ አለ። አሁን የጽድቅ ባሪያ ደግሞ ከሆነን ደግሞ ከኃጢአት ነፃ ነው። ምንም ኃጢአተኛ ላይ የለም። አሁን እኮ ጻድቅ ወይም ጽድቅ የሚባለውን በደንብ ከፈታ ነው ኃጢአት የሌለበት ኃጢአት የማይነካካው ኃጢአት ምንም አይነት የኃጢአት እንትን ኮንሽስነስ ሆነ ኔቸር የሌለው የተፋታ በደሙ የታጠበ ደሙ እንዴት ነው ከኃጢአት በደም ታጥበናል ብለን ደግሞ ሁልጊዜ ደግሞ የኃጢአት ህሊና የኃጢአት ንቃተ ህሊና ሊኖረን ለምን ቻለ? ይሄ አስተምሮቱ አይደለም ወይ? የተበላሸ አስተምሮት አይደለም ወይ? ሁሌ ሰዎችን ለኃጢአት ማንቃት፣ ሁሌ ኃጢአተኛ ናቸው፣ ሁሌ ለኃጢአት ማንቃት ህዝብን የአዲስ ኪዳናዊ ጤናማ ትምህርትም አይደለም ብዬ አስባለሁ። እስቲ እዚህ ነው መቼም ሰው በቀደምም ፓስተር ዴቭ ያንስቷል። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል። እውነትን ማወቅ ነው አርነት ሰው ነው የሚያወጣው። ሰው በዘልማድና ማንም ሰው በሚለው ከሄደ አስቸጋሪ ነው። ስለዚህ የአዲስ ኪዳንን መሰረት የአዲስ ኪዳንን እውነት ሰው ካወቀ እዛ ላይ ነው ሰው ነፃ የሚወጣው። ስለዚህ ሰው ከኃጢአት አርነት ወጥተሃል ተብሎ ከተባለ በኋላ አይመስለኝም ብሎ እግዚአብሔርን ማሻሻል አይመስለኝም ብሎ እንደማለት ነው። እግዚአብሔር you are free ብሎ ካለ በኋላ አይመስለኝም እኔ ብሎ ፕራክቲሱንና ውሎን ተመልክቶ ይሄዳል። እግዚአብሔር ከፕራክቲስና ከውሎ ጋር አይደለም። እና እዚህ ገላትያ ምዕራፍ 5 ላይ በነፃነት ልንኖር ክርስቶስ ነፃነት አወጣ አይደለ? ከምን ነፃ ወጣን? እንግዲህ ከህግ አይደለ? ከህግ ብቻ አይደለም ከኃጢአት ቶታል። ከዛ አያይዙት እንግዲህ ያያዛል የሚሰማንም ያያይዘው ሰው ከኃጢአት ነፃ ወጣ ከሁሉ ነገር ከማንኛውም አይነት እስራት ነፃ ወጣ አይደለም? እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። አሁን ብዙ ጊዜ የኛ ችግር እኛ ሰይጣን ስለያዘናል እኛን እንጂ የምንሰጠው። ስለዚህ ቦልድሊ አይ አም ፍሪ ብለን ዲክሌር ማድረግ አለብን። ነፃ ነኝ ጻድቅ ነኝ ብለን ዲክሌር ማድረግ። ከዛ ምን ይላል? እንደገና በባርነት ቀንበር አትያዙ። እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም እና ሕግንም ሁሉ እንዲፈጸም ግን ሕግም ሁሉ እንዲፈጸም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዱ ደግሜ እመክራለሁ። እና ቁጥር ላይ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ይላል። ስለዚህ ነው I have to help God እግዚአብሔር ልርዳው። እኔም እንኳን አንዳንድ ጊዜ ሕግን መፈጸም አለ ብለ ብንሯሯጥ ከጸጋ ነው የምትጎሉት ያገራል። ሮሜ 8 ላይ እንዲላል እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ካለ በኋላ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና አለቀ። አሁን አንዳንድ ጥቅሶች የመጀመሪያው ሳምንት ስንጀምር ምን ብለን የጀመርነው አዲስ ኪዳን ይፈታ ለቤተ ክርስቲያን የተነገረውና ለእስራኤል ሕዝብ የተነገረው ይፈታ እኮ ያለው። አሁን እኮ ተገለባበጠ። ለእስራኤል የተነገረውን እናንተ ኃጢአኖች እንደ ዝገት እንትን ያላችሁትን አጠራለሁ ብዬ እኔ የአዲስ ኪዳንን ሕዝብ እኮ መስበክ አልችልም። ዝገትን አጠራለሁ እኮ ብዬ እኔ መስበክ አልችልም። ስለ የትኛው ዝገት ነው ማለት? ማንም በክርስቶስ ቢሆን አዲስ ፍጥረት ነው እያለ እነሆ አሮጌው ነገር አልፏል እያለ ከዚህ በላይ እኮ እግዚአብሔር ቃል መጮህ የለበትም። ጳውሎስ ጮኸቱ አርነት ወጥተናል ካለ ማለት ጣና በቃ ኢትዮጵያ አሁን ከጣሊያን አርነት ወጥታለች ከተባለ እኮ ቢኖር እንኳን ብታይ እንኳን ጣሊያን መንገድ ላይ ማለት ኢትዮጵያ ተይዛለች አትልም፣ ትፎክራለች እንጂ። ክርስቶስ መጥቶ የሰራውን ስራ ለምንድን ነው የሚረክሰው? ክርስቶስ እኮ ነፃ አውጥቶናል። ክርስቶስ እዚህ ምድር እኮ የመጣው ፊልም ሊሰራ አይደለም። ክርስቶስ እኮ እዚህ ምድር ላይ የመጣው ከኃጢአት ከሞት ነፃ ላይ ያወጣል። አውጥቶናል፣ አውጥቶናል። የእግዚአብሔር ሕዝብ ኔክስት እንዲያውም እነዚህ ነገሮች በደንብ ስለምናወራቸው አሁን አማኙ ጋር ያለው አመለካከት ስለ ጽድቅ ያለና ስለ ኃጢአት ያለ አመለካከት ብናወራ ጥሩ ነው። አሁን ለማስተማርም ስለሆነ ጥሩ ነው። በጣም መሰረታዊ ነገር ነው አሁን የተቀመጠው። ስፔሻሊ አሁን ፓስተር ዴቭ መጨረሻ ላይ ዘጋው ገላትያ 2:21 ላይ የእግዚአብሔርን ጸጋ አልጥልም
ጽድቅስ በሕግ በኩል ከሆነ እንኪያስ በክርስቶስ በከንቱ ሞተ። በቃ አሁን ሰርቼ ነው ጽድቅን የማመጣው ካለ ክርስቶስ እንዲሁ በከንቱ ሞቷል። በቃ ፊልም ሊሰራ ነው የመጣው ማለት ነው እንጂ ምንም ሊያደርግ ማንንም ነፃ ሊያወጣ አልመጣም እያለ ነው። ነገር ግን መጽሐፍ ቅዱስ ግልጽ አድርጎ በነፃነት ልንኖር ክርስቶስ ነፃነት አወጣን። ስለዚህ ነፃነት ያወጣን ክርስቶስ ነው። አንደኛ በደሙ ታጥበናል። እንግዲህ በደሙ ከጸደቅን በቃ ሮሜ 5 ላይ እኮ ቁጥር 8 እና 9 እንግዲህ በደሙ ከጸደቅን በእርሱ ከቁጣው እንድናል። በቃ በደሙ ከጸደቅን የጸደቅነው በደሙ ነው አለ። ደሙ ኃጢአትን አይደለም ወይ ያስወገደው? ለኃጢአታችን ቤዛ የሆነው ወይም ክፍያ የሆነው ደሙ አይደለም ወይ? የኃጢአትን አርነት ያገኘንበት እና ደሙን ማክፋፋት ነው። የደሙን ኢንቨስትመንት ክርስቶስ ኢየሱስ የከፈለበትን የሞተበትን ኢንቨስትመንት ከንቱ ማድረግ ነው። ክርስቶስ ኢየሱስ በደሙ አጥቦናል፣ አጽድቶናል፣ ንጹሃን አድርጎናል። በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ መረጠን ይላል። የተመረጥነው ነውር አልባ እንድንሆን በክርስቶስ ኢየሱስ የተመረጥነው የተጠራ ነው። ወደ እርሱ የመጣ ነው። በክርስቶስ ኢየሱስ የዳን ነው። ልጅ የሆን ነው። የእግዚአብሔር ልጅ ብሎ ኃጢአተኛ ልጅ እኮ የለውም። እግዚአብሔር ኃጢአተኛ ልጅ የለውም። በቃ አሁንም በደንብ እንዲሰሙ የምንፈልገው ወዳጆቻችን ስፔሻሊ በክርስቶስ ኢየሱስ አምነው የዳኑ ቅዱሳን የምንላቸው እኛ እንግዲህ ቅዱሳን እንላችኋለን። በክርስቶስ ኢየሱስ ካመናችሁ ቅዱሳን የምንላችሁ እናንተ ጻድቃን ናችሁ። በክርስቶስ ኢየሱስ ያመናችሁ ቀን ከኃጢአተኝነት ወደ ጻድቅነት ተቀይራችኋል። ኃጢአታችሁ በክርስቶስ ኢየሱስ ደም ታጥቦ ጽድቅ ለእናንተ የእግዚአብሔር ጽድቅ ለእናንተ ተቆጥሯል። ሮሜ ምዕራፍ 4 ቁጥር 24 እና 25 ይሄን ነው የሚያወራው። ክርስቶስ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም ከሙታን የተነሳውን ለምናምን ለእኛ ይቆጠርልን ዘንድ አለው አለ። ምንም ይቆጠርልን ጽድቅ አብርሃም አመነ ጽድቅ መሆኑ ተቆጠረለት የሚለው ለአብርሃም ብቻ የተጻፈልን ብሎ እኮ ነው አያይዞ የተጻፈው። ስለ እሱ ብቻ አይደለም ማለት ስለኛም ነው። ስለዚህ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም ከሙታን የተነሳውን ለምናምን ለኛ ይቆጠርልን ዘንድ አለው። ጽድቅ ተቆጥሮልናል። የተቆጠረልን የተሰጠን ነው የተቀበልነው ነው። የእግዚአብሔር ጽድቅ ነው የሆነው። ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው። ኢየሱስን ኃጢአት ያደረገው እኛ የእግዚአብሔር ጽድቅ እንሆን ዘንድ ነው። ስለዚህ የእግዚአብሔር ጽድቅ ነኝ ብሎ መናገር ቃሉን ማመን ቃሉን መደገፍ ከቃሉ ጋር መቆም ማለት እንጂ ሌላ ሐሳብ አይደለም። ስለዚህ ቅዱሳን እነግራችኋለን በክርስቶስ ኢየሱስ ካመናችሁበት ቀን ጀምሮ ጻድቅ ናችሁ። እኔ ጻድቅ ነኝ፣ እኔ በጽድቅ እኖራለሁ፣ ጻድቅ ነኝ፣ የጽድቅን ፍሬ አፈራለሁ። ዛፉን ካመንን ፍሬውን እናምነዋለን። እኔ ጻድቅ ነኝ ያለ ዛፉን ያመነ ፍሬው ሁሉ የጽድቅ ፍሬ ይሆናል። ግን ሁልጊዜ ግን ዛፉ ኃጢአተኛ እንደሆነ የሚያስብ እኔ ኃጢአተኛ ነኝ የሚል እንዴት ነው የጽድቅ ፍሬ የሚያፈራው? ኃጢአተኛ ነኝ በማለት የጽድቅን ፍሬ ማፍራት አይቻልም። ኃጢአተኛ ነኝ በማለት ሁሌ ኃጢአትን ኮንፌስ በማድረግ ኃጢአትን ሁሌ በመናገር እኔ የማረባ ነኝ ኃጢአተኛ አይደለንም። ይህንም በማለት የጽድቅን ፍሬ ማፍራት አንችልም። ጻድቅ ነኝ ስትሉ ግን የእግዚአብሔር ጽድቅ ነኝ ማለት ስትችሉ ግን በደል የምንለው ከበደል የጸዳ ህይወት መኖር ትችላላችሁ። የጽድቅን ፍሬም ደግሞ ማፍራት ትችላላችሁ። ሁልጊዜ እግዚአብሔርን እያስደስታችሁ መኖር ትችላላችሁ። ስለዚህ ሳምንት ስፔሻሊ አያይዘን ይህንን ሀሳብ በደንብ እናወራዋለን ብዬ አምናለሁ። እንወዳችኋለን። ስለሰማችሁን እናመሰግናችኋለን። ተባርካችኋል። በጌታ በኢየሱስ ስም አሜን። We have good news, and that good news has a name.